ሰላም ጤና ይስጥልን ውድና የተከበራችሁ አድማጭ ተመልካቾቻችን ዛሬ ግንቦት 1 ወይም ሜይ 9 23 ሀገራትን የዕለቱን የምንዛሬ መረጃ ከባንክም እንዲሁም ከጥቁር ገበያ ይዘንላችሁ ቀርበናል። ወቅታዊ መረጃዎች በፍጥነት እንዲደርሷችሁ ሰብስክራይብ ካላሉ ሰብስክራይብ በማለት ቤተሰብ እንዲሆኑ በአክብሮት እየጠየቅን ቪዲዮ ላይክና ሼር እንዳይረሳ፣ ሀሳብ አስተያየቱን ኮሜንት ላይ አስቀምጡልን። አብራችሁን ቆዩ። በዛሬው ዕለት በጥቁር ገበያ አንድ የአሜሪካን ዶላር 184 ብር ከ29 ሳንቲም የተመነዘረ ነው። ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ብርሃን ባንክ ነው። 154 ብር ከ87 ሳንቲም ተገዝቶ 160 ብር ከ97 ሳንቲም የተሸጠ ነው። በንግድ ባንክ 153 ብር ከ61 ሳንቲም ተገዝቶ 156 ብር ከ69 ሳንቲም በመሸጥ ላይ ይገኛል። አንድ የካናዳ ዶላር በጥቁር ገበያ 134 ብር ከ77 ሳንቲም የተመነዘረ ነው። የካናዳ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ብርሃን ባንክ ነው። 113 ብር ከ74 ሳንቲም ተገዝቶ 116 ብር ከ02 ሳንቲም የተሸጠ ነው። በንግድ ባንክ 110 ብር ከ53 ሳንቲም ተገዝቶ 112 ብር ከ74 ሳንቲም በመሸጥ ላይ ይገኛል። አንድ የአውስትራሊያ ዶላር በጥቁር ገበያ 133 ብር ከ59 ሳንቲም የተመነዘረ ነው። የአውስትራሊያ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ስኬት ባንክ ነው። 153 ብር ከ80 ሳንቲም ተገዝቶ 156 ብር ከ87 ሳንቲም የተሸጠ ነው። በንግድ ባንክ 109 ብር ከ23 ሳንቲም ተገዝቶ 111 ብር ከ42 ሳንቲም የተሸጠ ነው። አንድ የአውሮፓ ዩሮ በጥቁር ገበያ 217 ብር ከ27 ሳንቲም የተመነዘረ ነው። ዩሮን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ የኦሮሚያ ህብረት ሥራ ባንክ ነው። 182 ብር ከ41 ሳንቲም ተገዝቶ 186 ብር ከ06 ሳንቲም የተሸጠ ነው። በንግድ ባንክ 180 ብር ከ82 ሳንቲም ተገዝቶ 184 ብር ከ44 ሳንቲም የተሸጠ ነው። አንድ የእንግሊዝ ፓውንድ በጥቁር ገበያ 251 ብር ከ29 ሳንቲም የተመነዘረ ነው። የእንግሊዝ ፓውንድን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ልማት ባንክ ነው። 210 ብር ከ05 ሳንቲም ተገዝቶ 214 ብር ከ25 ሳንቲም የተሸጠ ነው። በንግድ ባንክ 205 ብር ከ32 ሳንቲም ተገዝቶ 209 ብር ከ43 ሳንቲም የተሸጠ ነው። አንድ የስዊስ ፍራንክ በጥቁር ገበያ 237 ብር ከ34 ሳንቲም የተመነዘረ ነው። የስዊስ ፍራንክን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ዳሽን ባንክ ነው። 198 ብር ከ75 ሳንቲም ተገዝቶ 202 ብር ከ73 ሳንቲም የተሸጠ ነው። በንግድ ባንክ 193 ብር ከ97 ሳንቲም ተገዝቶ 197 ብር ከ85 ሳንቲም የተሸጠ ነው። አንድ የኤምሬትስ ወይም የዱባይ ድርሃም በጥቁር ገበያ 50 ብር ከ18 ሳንቲም የተመነዘረ ነው። የዱባይ ድርሃምን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ የኦሮሚያ ህብረት ሥራ ባንክ ነው። 44 ብር ከ73 ሳንቲም ተገዝቶ 45 ብር ከ62 ሳንቲም የተሸጠ ነው። በንግድ ባንክ 41 ብር ከ83 ሳንቲም ተገዝቶ 42 ብር ከ66 ሳንቲም የተሸጠ ነው። አንድ የስዊድን ክሮና በጥቁር ገበያ 19 ብር ከ99 ሳንቲም የተመነዘረ ነው። የስዊድንን ክሮና በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ልማት ባንክ ነው። 16 ብር ከ74 ሳንቲም ተገዝቶ 17 ብር ከ08 ሳንቲም የተሸጠ ነው። በንግድ ባንክ 16 ብር ከ38 ሳንቲም ተገዝቶ 16 ብር ከ71 ሳንቲም የተሸጠ ነው። አንድ የኩዌት ዲናር በጥቁር ገበያ 599 ብር ከ95 ሳንቲም የተመነዘረ ነው። የኩዌት ዲናርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ልማት ባንክ ነው። 503 ብር ከ90 ሳንቲም ተገዝቶ 513 ብር ከ98 ሳንቲም የተሸጠ ነው። በንግድ ባንክ 492 ብር ከ45 ሳንቲም ተገዝቶ 502 ብር ከ30 ሳንቲም የተሸጠ ነው። አንድ የቻይና ዩዋን በጥቁር ገበያ 27 ብር ከ10 ሳንቲም የተመነዘረ ነው። የቻይና ዩዋንን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ስኬት ባንክ ነው። 24 ብር ከ78 ሳንቲም ተገዝቶ 25 ብር ከ28 ሳንቲም የተሸጠ ነው። በንግድ ባንክ 22 ብር ከ16 ሳንቲም ተገዝቶ 22 ብር ከ61 ሳንቲም የተሸጠ ነው። አንድ የህንድ ሩፒ በጥቁር ገበያ 1 ብር ከ95 ሳንቲም የተመነዘረ ነው። የህንድ ሩፒን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ንግድ ባንክ ነው። 1 ብር ከ62 ሳንቲም ተገዝቶ 1 ብር ከ66 ሳንቲም የተሸጠ ነው። አንድ የሳውዲ ሪያል በጥቁር ገበያ 48 ብር ከ84 ሳንቲም የተመነዘረ ነው። የሳውዲ ሪያልን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ የኦሮሚያ ህብረት ሥራ ባንክ ነው። 43 ብር ከ91 ሳንቲም ተገዝቶ 44 ብር ከ79 ሳንቲም የተሸጠ ነው። በንግድ ባንክ 40 ብር ከ91 ሳንቲም ተገዝቶ 41 ብር ከ77 ሳንቲም የተሸጠ ነው። አንድ የኳታር ሪያል በጥቁር ገበያ 50 ብር ከ58 ሳንቲም የተመነዘረ ነው። አንድ የኦማር ሪያል በጥቁር ገበያ 479 ብር ከ34 ሳንቲም የተመነዘረ ነው። አንድ የግብጽ ፓውንድ በጥቁር ገበያ 3 ብር ከ49 ሳንቲም የተመነዘረ ነው። አንድ የባህሬን ዲናር በጥቁር ገበያ 488 ብር ከ71 ሳንቲም የተመነዘረ ነው። አንድ የጆርዳን ዲናር በጥቁር ገበያ 259 ብር ከ96 ሳንቲም የተመነዘረ ነው።
አንድ የቱርክ ሊራ በጥቁር ገበያ 4 ብር ከ06 ሳንቲ የተመነዘረ ነው። አንድ የእስራኤል ሽቅል በጥቁር ገበያ 63 ብር ከ53 ሳንቲ የተመነዘረ ነው። አንድ የየመን ሪያል በጥቁር ገበያ 77 ሳንቲ የተመነዘረ ነው። አንድ የደቡብ አፍሪካ ራንድ በንግድ ባንክ 9 ብር ከ43 ሳንቲ ተገዝቶ 9 ብር ከ62 ሳንቲ የተሸጠ ነው። አንድ የኬንያ ሽሊንግ በንግድ ባንክ 1 ብር ከ19 ሳንቲ ተገዝቶ 1 ብር ከ21 ሳንቲ የተሸጠ ነው። አንድ የጅቡቲ ፍራንክ በንግድ ባንክ 86 ሳንቲ ተገዝቶ 88 ሳንቲ የተሸጠ ነው። ውድና የተከበራችሁ ተመልካቾቻችን የዛሬውን የምንዛሬ መረጃ ከባንክም እንዲሁም ከጥቁር ገበያ ይዘንላችሁ ቀረብ ነው ከኢትዮ ብላክ ማርኬት .com እና ከሁሉም ባንኮች ይፋዊ ዌብሳይት ነው። እስከ መጨረሻው ስለተከታተላችሁን ከልብ እናመሰግናለን። ቻናሉን ሰብስክራይብ እንዲሁም ቪዲዮን ኮሜንት፣ ላይክ እና ሼር ማድረጋችሁ እንዳትረሱ። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ ይሁንላችሁ።